የፋኖ ኃይሎች በምዕራብ ወሎ በአገዛዙ ጥምር ጦር ላይ ከባድ የተባለ ምት ሲያሳርፉ በጎጃም ወሳኝ ከተማ ተቆጣጥረዋል። በወሎ ቤት አማራው ማጥቃት የአድማ ብተና የዘመቻ መሪው መመታቱን፣ በጎጃም የከተማ ውጊያ ደግሞ ባለስልጣን ጭምር እንደሞተ በግንባር መረጃው ላይ ተመላክቷል። በመሃል ከተማው ጭምር የመድፍ ጥቃት ተፈጽመዋል። ለመሆኑ በፋኖ ኃይሎች እጅ የገባችው የጎጃሟ ወሳኝ የተባለች ከተማ ማነች የሚለውንና ሌሎች አፍ ላይ ውጊያ መረጃዎችን ይዘናል። በሸዋ ሰፊ ቀጠናዎችን ያካለለ አውደ ውጊያ ቀጥሏል። ሸዋሮቢት ከተማ በሁለት አቅጣጫ በፋኖ ኃይሎች ተከባለች። የብልጽግናው አየር ወለድ ከነ ዘመናዊ መሳሪያው ከባድ ኪሳራ እያስተናገደ ነው። ከባዱ ትንቅንቅ ከቀን ወደ ሌሊት ውጊያዎች መቀየር ጀምረዋል። ይህም ሌላኛው የአውደ ውጊያ መረጃችን ነው። ህወሓት ስርገት የሚል የፍረጃ ቃል ይዞ መጥቷል። ሰርጎ ገቦች አንድነታችንን እየፈተኑት ነው ሲሉም ወደ ጊዜ አስተዳደሩ ጣቱን ቀስረዋል። ጊዜያዊ አስተዳደሩ በበኩሉ ህወሓት እኔ የፈጨውትን እኔ ያቦካውትን ጋግራለኝ በሚል በፕሬዝዳንቱ በኩል ቅሬታውን አቅርቧል። ስምረት ፓርቲ ደግሞ በትግራይ ምርጫ መካሄድ አለበት እያለ ነው። በሁሉም በኩል የተደረገው ድርጅታዊ ግምገማ እርስ በርሱ የሚቃረን ሆኗል። ከወደ መቀሌ እስከ 4 ኪሎ አሁናዊ የፍጥጫውን ምዕራፍ በዜናችን ቃኝተነዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ አስመራ መመለሳቸውን ተከትሎ የሱዳን ብሔራዊ ጦር መሪ ጀኔራል አብዱል ፈታህ አልቡርሃን ሳውዲ ሪያድ ገብተዋል። ሱዳንና ኤርትራ ከኢጋድ ራሳቸውን ያገለሉ መሆናቸውና ተከታታይ የመሪዎቹ የጉብኝት መስመሮቻቸው ከሳውዲና ግብጽ ጋር የተያያዘ መሆኑ በቡድኑ አባቶች ይመራል ለሚባለው የአፍሪካ ቀንድ ቀጠና ተጨማሪ አደጋ መጋበዙ አልቀረም። ለዕለቱ የመረጥንላችሁ የአፍሪካ ቀንድ ዜና ትንታኔያችን ነው። ሰዓቱን ጠብቆ ወደ እናንተ ይደርሳል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች በምዕራብ ወሎ በአገዛዙ ጥምር ጦር ላይ ከባድ የተባለ ምት ሲያሳርፉ በጎጃም ወሳኝ ከተማ ተቆጣጥረዋል። በወሎ ቤት አማራው ማጥቃት የአድማ ብተና የዘመቻ መሪው መመታቱን፣ በጎጃም የከተማ ውጊያ ደግሞ ባለስልጣን ጭምር እንደሞተ በግንባር መረጃው ተመላክቷል። አፋብሃ ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደማሊ አባናዶ ክፍለ ጦር የፋኖ ኃይሎች በምዕራብ ወሎ ግንባር ለጋምቦ ወረዳ ውስጥ 17 የአድማ ብተና አባላት ላይ እርምጃ መውሰዳቸውን እዙ ይፋ አድርጓል። ታህሳስ 6 ቀን 2018 ለጋምቦ ወረዳ ውስጥ ቡሶ ጊዮርጊስ የተባለ አካባቢ በተፈጸመው ድንገተኛ ማጥቃት በኮሎኔል መብሪያ አስማማው ዋሴ በሚመራው የአድማ ብተና ኃይል ላይ ከፍተኛ ሰብአዊ ጉዳት መድረሱን የገለጸው አፋብሃ 17 የአድማ ብተና አባላት ሙትና ቁስለኛ መሆናቸውን አስረድተዋል። በዚህ ማጥቃት ከሟቾች ውስጥ የዘመቻ መሪው እንደሚገኝበት ያረጋገጡት የግንባር መረጃዎች ጥቃቱ ኮሎኔል መብሪያ አስማማው ዋሴ ላይ አነጣጥሮ የነበረ ቢሆንም የአድማ ብተና መሪው በቦታው ባለመገኘታቸው የዘመቻ መሪው ከነ ሰራዊቱ እንደተመታ ገልጸዋል። በድምሩ 2 ቲም የሚሆን የአገዛዙ ጥምር ጦር ሰብአዊ ኪሳራ ባስተናገደበት ውጊያ በፋኖ ኃይሎች በኩል የደረሰ ጉዳት አለመኖሩን የሳጅን አደማሊ ክፍለ ጦር ህዝብ ግንኙነት ክፍል ለምኒልክ ዕዝ በላከው ሪፖርት ገልጿል ሲል አፋብሃ በግንባር መረጃው አረጋግጧል። በሌላኛው የግንባር መረጃችንም የፋኖ ኃይሎች በጎጃም ወሳኟን ከተማ እንደተቆጣጠሩ ተሰምተዋል። የምስራቅ ጎጃም ወሳኝ ከተማ ደብረ ወርቅ በፋኖ ኃይሎች እጅ የገባችው ዛሬ ታህሳስ 7 ቀን ከንጋት ጀምሮ በተከፈተ ማጥቃት እንደሆነ የአፋብሃ ቴዎድሮስ ዕዝ የግንባር መረጃ ያሳያል። የፋኖ ኃይሎች ደብረ ወርቅ ከተማን ለመቆጣጠር ከንጋቱ 11 ሰዓት ጀምሮ በከፈቱት ማጥቃት ቁጥሩ በውል ያልታወቀ የብልጽግና ጥምር ጦር ሙትና ቁስለኛ መሆኑን፣ በዚህ የማጥቃት ዘመቻ ለጊዜው ስሙ ያልተገለጸ አንድ አመራርም እንደሞተ ተሰምቷል። እና አርጅና ውጋ ወረዳ ደብረ ወርቅ ከተማ የተካሄደውን ውጊያ የመሩት የፋኖ ኃይሎች በአፋብሃ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር መሆናቸው ታውቋል። ይህ ዜና እስከተጠናቀረበት ረፋድ ድረስ ደብረ ወርቅ ከተማ በፋኖ ኃይሎች እጅ ስትሆን የአገዛዙ መከላከያ ጦር በበኩሉ ከተማውን ለቆ በመውጣት ጠብጣቢት የተሰኘች ከፍታማ ቦታ ላይ በመስፈር የመድፍ ድብደባ በመፈጸም ላይ መሆኑ በግንባር መረጃው ተመላክተዋል። የመድፍ ድብደባው መሀል ከተማውን ጨምሮ የከተማዋ የተለያዩ ክፍሎች እንደቀጠለ ነው ያሉት የከተማዋ ነዋሪዎች ንጹሐን ላይ ጉዳት ሳያደርስ እንዳልቀረ ለጣቢያችን ዘጋቢ ገልጸዋል። በከተማ ውስጥ የሚገኙ 3 ወታደራዊ ካምፖች ጥቃት የደረሰባቸው ሲሆን በዚሁ የከተማ ውጊያ በርከት ያለ የሚሊሻ አድማ ብተና ፖሊስ ኃይል የጉዳት ሰለባ ሲሆን፣ በአንጻሩ መከላከያው ከተማዋን ጥሎ ለመውጣት ሩጫ ላይ መታየቱ ተስተውሏል።
ይኸው ኃይል ከከተማዋ በቅርብ ርቀት ሆኖ በከፍታ ስፍራ መሽጎበት ወደ ነበረው ከተማ የዘፈቀደ የመድፍ ድብደባ መፈጸሙን እንደቀጠለ ነው። ከሰሞኑ በምስራቅና ምዕራብ ጎጃም ዞን ውስን ከተሞች የብአዴን ብልጽግና ከፍተኛ አመራሮች በጄኔራሎች ታጅበው ተከታታይ የህዝብ መድረኮችን ሲመሩ የታየ ቢሆንም ከጎጃም ከተሞች በንግድ እንቅስቃሴ፣ በሲቪል አገልግሎትና በህዝብ ክምችት ከፍ ያለ ቦታ የምትይዘው ደብረ ወርቅ ከተማ በፋኖ ኃይሎች እጅ መግባቷ አገዛዙ በፕሮፓጋንዳ ለመቆሙ አመላካች ሆነዋል። በዚሁ ቀጠና ስምሪት የወሰደው በሜጀር ጄኔራል ብርሃኑ ጥላሁን የሚመራው የብልጽግና ሰራዊት 6ኛ እዝ ሲሆን ጄኔራሉ ከአረጋ ከበደ ጋር በመሩት የደብረ ማርቆሱ ስብሰባ ላይ ጽንፈኛውን በትነነዋል ብለው ነበር። በተመሳሳይ በዚሁ ጎጃም ቀጠና ሌላኛው የብልጽግና ጄኔራል የምስራቅ እዝ ዋና አዛዡ ሌተናል ጄኔራል መሐመድ ተሰማ ደግሞ በዋለበት የማያድር ሲሉ ፋኖን ቢያጣጥሉም ዛሬ ማለዳ የጎጃሟን ወሳኝ ከተማ ለፋኖ ኃይሎች አስረክበው የመሸጉበትን ከተማ አዙረው በመድፍ መደብደብ ላይ ናቸው። የፋኖ ወታደራዊ ድል በሁሉም አቅጣጫ እንደቀጠለ ነው። በሸዋ የብልጽግናው አየር ወለድ ከነ ዘመናዊ መሳሪያው ከባድ ኪሳራ እያስተናገደ ነው። ከባዱ ትንቅንቅ ከቀን ወደ ሌሊት ውጊያዎች መቀየር ጀምረዋል። ከትናንት የቀጠለው የሸዋ ቀጠና ውጊያ የውጊያ ቀጠናዎችን በማስፋት ላይ ይገኛል። በተለይም የመንዝና የይፋት ቀጠናዎች ቀንና ሌሊት ውጊያ የሚካሄድባቸው ሆነዋል። በዚህ ሸዋ ቀጠና በ4 አውደ ግንባሮች በመዘዞ፣ በባሽ፣ በደብረ ሲና፣ በየለን ውጊያ የከፈተው የአገዛዙ ሰራዊት በፋኖ ኃይሎች የመልሶ ማጥቃት ምት ከባድ ኪሳራ ማስተናገዱ ከአካባቢዎች የወጡ መረጃዎች ያሳያሉ። ሰፊ ቀጠናን ያካለለው ይኸው ውጊያ ከይፋት እስከ መንዝ በጀግኖቹ የራምቦ ክፍለ ጦርና በቀጠናው ከሚገኙ አርበኞች ፋኖ ጦር ጋር በቅንጅት የሚካሄድ መሆኑም ታውቋል። የአፋር ሸዋ ጠቅላይ ግዛት እዝ የግንባር መረጃ እንደሚያሳየው ዛሬ ታህሳስ 7 ቀን 2018 ከሌሊት ጀምሮ እስከ ረፋድ በዙ 23ና በሞርተር የታገዘ ውጊያ ቢቀሰቀስም በፋኖ ኃይሎች መልሶ ማጥቃት ድል እንደቀናቸው ነው የተገለጸው። ተከታታይ ወታደራዊ ኪሳራ እየደረሰበት ያለው የአገዛዙ ሰራዊት ወደ ቀወት፣ ተሬና የለን ገብቶ በከባድ መሳሪያ የከፈተው በሌሊት ነው የሚለው የግንባር መረጃ አዲሱ የውጊያ ስልት ግን ለአገዛዙ የቀናው አልሆነም። የራምቦ ክፍለ ጦር በተሬና የለን ከሚገኙ የአርበኞች ፋኖ ጦር ጋር በመቀናጀት በመልሶ ማጥቃት መምታት መቻላቸውን የሚያሳየው የግንባር መረጃው የአገዛዙ ሰራዊት በየጥሻው መግባቱን ከሰራዊቱ ደህንነት ይልቅ የቡድን መሳሪያዎችንና ከባድ መሳሪያዎችን ደህንነት ለመጠበቅ የሚያደርገው ሩጫና ጥንቃቄ ጎልቶ መታየቱ ነው የተገለጸው። የብልጽግና አየር ወለድ ዘመናዊ መሳሪያዎችን በብዛት አስገብቶ ውጊያ ቢከፍትም ውጊያው የሌሊት ጭምር መሆኑ የፋኖ ኃይሎች ባላቸው የመልክዓ ምድር እውቀት ብልጫና የሌሊት እንቅስቃሴ ክህሎቶች በቆረጣ ድል እንደቀናቸው አፋድ ሸዋ ጠቅላይ ግዛት በግንባር መረጃው አረጋግጧል። እንዲያም ሆኖ አዳሩን በአገዛዙ ሰራዊት የዘፈቀደ የሞርተር ቶክስ አንዲት እናት እስከ ህፃን ልጇ ስትቆስል በአጠቃላይ በዙ 23ና በሞርተር ጥቃት የንጹሐን አርሶ አደር ቤቶችና ንብረት ጉዳት ማስተናገዳቸው ተሰምተዋል። በትናንትናው ዕለት የአፋር ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር የአስቴ ጎማ ተራራ ክፍለ ጦር ብሩክ ደምሴ ሻለቃና በቀጠናው ካለው የአርበኞች ፋኖ ጦር ጋር በጥምረት በመሆን ደብረ ሲና ከተማ በመግባት በአገዛዙ አየር ወለድ ኮማንዶ ላይ ጥቃት በመፈጸም የተሳካ ኦፕሬሽን መስራታቸው ይታወሳል። ህወሓት ዋናው ችግር ከውስጥ ሳይሆን ከውጭ ከፌዴራል የመጣ ስለሆነ በሙሉ አቅማችን መታገል አለብን ሲል ጊዜያዊ አስተዳደሩ በበኩሉ ህወሓት እኔ የፈጨውትን እኔ ያወካውትን ጋግር አለኝ በሚል በፕሬዝዳንቱ በኩል ቅሬታውን አቅርበዋል። ስምረት ፓርቲ ደግሞ እኛ ተላላኪ አይደለንም እያለ ነው። በሁሉም በኩል የተደረገው ድርጅታዊ ግምገማ እርስ በርሱ የሚቃረን ሆኗል። ለተከታታይ 6 ቀናት በሁለት ዙር በተመሳሳይ አጀንዳ በመቀሌ የሐውልቲ አዳራሽ የተካሄደው የህወሓት ጽህፈት ቤት ቡድንና የጊዜ አስተዳደሩ ጽህፈት ቤት ቡድን ስብሰባ ባለመግባባት መጠናቀቁ ተሰምተዋል። በጉዳዩ ላይ የወጣው መረጃ እንደሚያመላክተው ህወሓትና ጊዜ አስተዳደሩ በተናጠልም በጋራም ተገማግመዋል። ከሰኞ እስከ ቅዳሜ ለ6 ቀናት በተካሄደው ስብሰባ የመጀመሪያውን የ3 ቀን ስብሰባ የህወሓት ጽህፈት ቤት የመራው ሲሆን ስብሰባውን ረቡዕ ዕለት ጨረስን ብለው መግለጫ ሲያወጡ ጊዜያዊ አስተዳደሩ የራሱን ፕሮግራሞች ይዞ እንደገና በማግስቱ ሐሙስ ዕለት እነ ጄኔራል ታደሰ ወረደ የመሩት ስብሰባ እንደቀጠለ የመቀሌ ምንጮች አረጋግጠዋል። እንደ መቀሌ ምንጮች መረጃ ከሆነ ሁለቱም ግምገማ ብለው ባቀረቡት ወሳኝ ጉዳይ ላይ የተስማሙበት ቀዳሚ ጉዳይ
የጦርነት ስጋት ሲሆን እነሱ የኢትዮጵያ መንግስት ብለው የሚጠሩት የብልጽግናው አገዛዝ ወደ ሌላ ዙር ጦርነት እያስገባቸው መሆኑን በግምገማ ተማምነዋል ይላሉ የመቀሌ ምንጮቻችን። አክለውም አለመተማመኑና አለመስማማቱ የተፈጠረው የችግሩ አመጣጥ ላይ ነው። ህወሓት የውስጥ ክፍፍሉንም ሆነ ድርጅታዊ ቀውሱን ከፌዴራል የመጣ አድርጎ በመግለጽ ቀጣዩ የጦርነት ስጋትንም ከፌዴራል ጋር ያያያዘው ሲሆን የጊዜ አስተዳደሩ ደግሞ ከህወሓት ጋር ለመስራት ችግር የለብኝም ሆኖ እኔ የፈጨሁት እኔ ያቦካሁት ይጋገር የሚል ስልጣኔን የሚጋፋ አሰራር ወደፊት አላራምደኝ ብሏል ሲል መሰረታዊ ችግር እንዳለበት መገምገሙን ጠቁመዋል። ሁለቱም ዋናው ችግር ውጫዊ መሆኑን ቢተማመኑም ችግሩን ስቦ በማስገባት በኩል አንዳቸው ሌላኛቸው ላይ ጣት ቀስረዋል። ህወሓት ጊዜ አስተዳደሩን ሙሉ ለሙሉ አፈርሶ በሚመቸው መልኩ ካልሰራው ሰርጎ ገብ ከሚላቸው አካላት መዳን እንደማይችል በግምገማው ላይ ያስቀመጠው ድምዳሜ ያመላክታል። ስርገት ሲል የገለጸው አዲሱ ብያኔውም ሰርጎ ገቦች የስርዓታችን አደጋ ናቸው የሚል አመለካከት በካድሬዎቹ ብቻ ሳይሆን ታጣቂ ቡድኑን በሚመሩት ወታደራዊ አመራሮች ላይም በመፍጠር ላይ ይገኛል። ብልጽግና ጊዜ አስተዳደሩን ተጠቅመው በውስጣቸው ሰርጎ ገብ አስቀምጦ እርስ በርስ እያጋጨን ነው የሚለው ህወሓት ጊዜ አስተዳደሩን አፍርሶ መስራት ለዚህ መፍትሄ ነው ሲል ያምናል። ማድባት፣ ማዘናጋት፣ ማጋጨትና ማጥቃት የሚሉ የቀውስ አመራር መንገዶችን የሚከተሉት ሌተናል ጄኔራል ታደሰ ወረደ በበኩላቸው ከህወሓት ውስጥ የዓለም ገብረዋህድን ቡድን በመያዝ ባላንጣ ያሉትን የነ ደብረ ጽዮን ፈትለ ወርቅ ቡድኖችን ለማዳከም ብርቱ ትግል ላይ መሆናቸውን የመቀሌ ምንጮች ያረጋግጣሉ። በ14ኛው ጉባኤ ሲል በጠራው ባለፈው ዓመት ጠቅላላ ጉባኤው ላይ የፌዴራል ተላላኪና ሰርጎ ገብ ያላቸውን እነ ጌታቸው ረዳን ገምግሞ ማባረሩን እንደ ትልቅ ስኬት የሚገልጸው ህወሓት አሁንም ያን ታሪክ መድገም እንደሚፈልግ የመቀሌ ምንጮች ለጣና አረጋግጠዋል። ምናልባትም አስቸኳይ ጉባኤ በመጥራት ጊዜ አስተዳደሩ ላይ ጠቅላላ አቋም ለመያዝ የፖለቲካ አቅጣጫ የሚሰጥ ከሆነ የድርጅቱን ታጣቂ የሚመሩት የህወሓት ጄኔራሎችን ሙሉ በሙሉ ማሳመን ይጠይቃል የሚሉን ምንጮች ታደሰ በአመራር ባህሪያቸው እንዴት ተነጥሎ የሚገኙ አለመሆናቸው ይልቁንም በዚያው በድርጅቱ የፖለቲካ አመራሮችም ሆነ በታጣቂ ኃይሉ ውስጥ በከፍተኛ የጸጥታ አመራርነት ደረጃ ያሉ ጄኔራሎችን የያዙ መሆኑ ታደሰ እንደ ጌታቸው በቀላሉ የማይገኙ እንደሆነ የመረጃው ምንጮች ያምናሉ። የጉዳዩ ተከታታዮች እንደሚሉት ህወሓት በጊዜ አስተዳደሩ ፕሬዝዳንት ላይ ጄኔራል ታደሰ ወረደ ላይ መፈንቅለ ስልጣን በማድረግ ጊዜ አስተዳደሩን ሙሉ ለሙሉ ተቆጣጥሮ በክልሉ ብቸኛው ኃይል ሆኖ መቀጠል ይፈልጋል። በዚህኛው ግምገማ ያስቀመጣቸው ነጥቦችም ቀጣይ እቅዶቹን እንዲህ ይጠቁማሉ። ጊዜያዊ አስተዳደሩ እግሩን እየጎተተ ነው። እቅድ የለውም። ምንም አልሰራም። ሰርጎ ገብ ነው የሚመራው። ከብልጽግና ጋር መደበላለቅ አለ የሚሉ ግምገማዎችን በመዘርዘር በየደረጃው ያለውን አመራር ማጥራት ላይ ትኩረት አድርጎ ለመስራት ማቀዱ ከስብሰባው ጋር የተያያዙ መረጃዎች ያመላክታሉ። ጊዜያዊ አስተዳደሩ በበኩሉ የህወሓት ችግር ስርዓታዊ ሙስና መሆኑን ይገልጻል። ህወሓት ሁሉን ነገር መምራት እንደሚፈልግ በግምገማው ሲያመላክት፣ ጊዜያዊ አስተዳደሩ ደግሞ ህወሓት ጊዜ አስተዳደሩን ማዕከል አድርጎ ሊያግዝ ይገባል እንጂ ፈጭቼ አብኩቼ ልጋግር ማለት እንደሌለበት ያሳስባል። በጥቅሉ ህወሓት ከጊዜ አስተዳደሩ ጋር አብሮ የመስራት ፍላጎት እንደሌለው በመግለጽ ላይ ሲሆን በሙሉ አቅማችን መታገል አለብን የሚል ድምዳሜ ላይ ደርሷል። በሌላ በኩል በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ስምረት ፓርቲ በበኩሉ የብልጽግና ተላላኪ አይደለውም ሲል በትናንትናው ዕለት የምክር ቤቱ ማዕከላዊ ኮሚቴ ስብሰባውን ማካሄድ በጀመረበት ወቅት ገልጿል። ስምረት ህወሓትን ለማክሰም በብልጽግና ፍላጎት የተፈጠረ ነው በሚለው ዙሪያ የሰጠው ምላሽ ከብልጽግና ጋር የሚያያይዙን ሆነ ብለው ነው የሚል ነው። ቀጠል አድርጎም ከብልጽግና ጋር ብንሰራ ነውር አይደለም፣ ነገር ግን ህወሓት ወደ ኤርትራ ስለሄደ ሻዕቢያ ነው ማለት ነው ወይ የሚል ጥያቄ በማንሳት ወደ ብልጽግና መሄዱን በንጽጽርና በጥያቄ ለማሳየት ሞክረዋል። ስምረት በቀጣዩ ምርጫ በትግራይ ክልል እወዳደራለሁ ቢልም ህወሓት የፓርቲውን መሪዎች በብሔራዊ ጠላትነት ፈርጇቸዋል። ይህም ለፓርቲው አመራሮች በህወሓት መቃብር ላይ ካልሆነ በስተቀር መቀሌን የመርገጥ እድሉ ጠባብ ሆኖ ይታያል። ስምረት ፓርቲ በአደባባይ በመረጃ የተረጋገጠ ባይሆንም የሊባኖሱን ሄዝቦላ የመሰለ ሞዴል የሚከተል ታጣቂና የፖለቲካ ፓርቲ ያለው ስብስብ ስለመሆኑ ይነገራል። ከምርጫ ቦርድ ህጋዊ ሰውነቱን ያጣው ህወሓት የትግራይ ጠባቂ የሚለውን ታጣቂ ያደራጀ ሲሆን ራሱን እንደ መሪ ፓርቲ ወይንም ቫንጋርድ ፓርቲ ይቆጥራል። የዚህ ድርጅት ወራሽ ለመሆን በብልጽግናው አገዛዝ የተቀባው ስምረትም የኔ ናቸው ይላቸውም በባለቤትነት አብዝቶ የሚጠረጠርባቸው የትግራይ ሰላም ኃይሎች የሚባሉ ታጣቂዎች ቢያንስ አጋሩ መሆናቸው ይታመናል። በጥቅሉ የስምረት የብልጽግና የህወሓትና ጊዜ አስተዳደሩ አሰላለፍና የፍላጎት ተቃርኖ እጅግ የጎላ ሆኖ በመታየት ላይ ነው።
ጄኔራሉ ሳውዲ አረቢያ ሪያድ ገብተዋል። የኢሳያስን እግር ተከትለው መግባታቸው ብዙዎችን እያነጋገረ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ አስመራ መመለሳቸውን ተከትሎ የሱዳን ሉዓላዊ ምክር ቤት ሊቀመንበርና የብሔራዊ ጦር ጠቅላይ ኤታማዦር ሹም ጄኔራል አብዱል ፈታህ አልቡርሃን ሳውዲ ሪያድ ገብተዋል። ጄኔራሉና ኢሳያስ በቅድሚያ መክረው ተከታታይ ጉዞ ማድረጋቸው ትኩረት ስበዋል። ኢሳያስ ወደ ሳውዲ አረቢያ ለ4 ቀናት ጉብኝት ከማቅናታቸው በፊት በፖርት ሱዳን ከጄኔራል አብዱል ፈታህ አልቡርሃን ጋር መምከራቸው ይታወሳል። በአብይ አህመድ አገዛዝ የመወረር ስጋት የገጠማቸው ኢሳያስ በ2 ወር ጊዜ ውስጥ ለ3ኛ ጊዜ አስመራን ለቀው በመጓዝ ዲፕሎማሲ ሰርተዋል። ለሱዳን ብሔራዊ ጦር ድጋፍ የሚያደርጉት ኢሳያስ ከሳውዲው ካልጋ ወራሽ መሐመድ ቢን ሰልማን ጋር መክረው በተመለሱ የአንድ ቀን ልዩነት በሚባል ሁኔታ ጄኔራል አልቡርሃን ሳውዲ መግባታቸው መነጋገሪያ ሆነዋል። የጄኔራሉ ጉዞ ዓላማ ከጦርነቱ ጋር በተያያዙ ጉዳዮች ላይ ለመምከር እንደሆነ ተመላክተዋል። ሱዳንና ኤርትራ ከኢጋድ ራሳቸውን ያገለሉ መሆናቸውና ተከታታይ የመሪዎቹ የጉብኝት መስመሮቻቸው ከሳውዲና ግብጽ ጋር የተያያዘ መሆኑ በቡድኑ አባቶች ይመራል ለሚባለው የአፍሪካ ቀንድ ቀጠና ተጨማሪ አደጋ መጋበዙ አልቀረም። በሌላ በኩል ጄኔራል አልቡርሃን በሱዳን የተኩስ አቁም ጥሪውን ውድቅ ባደረጉበት በዚህ ጊዜ ወደ ሳውዲ ማቅናታቸው አወዛጋቢ ቢሆንም በአሜሪካ ትብብር ጦርነቱን የማስቆም ኃላፊነት የያዘችው ሳውዲ ስለሆነች ምናልባትም ከጦርነት ማስቆሙ ጋር በተያያዙ ጉዳዮች ላይ በጥብቅ ይመክራሉ ተብሎ ይጠበቃል። የሱዳን ጦርነት የውክልና መሆኑን ተከትሎ በቀላሉ የመቆም እድል የለውም የሚለው ግምገማ የጉዳዩ ተከታታዮች እምነት ነው። ለዚህም የሱዳን ጦር ከግብጽ፣ ከሩሲያ፣ ከኢራን፣ ከቱርክና ከኤርትራ እርዳታ ማግኘቱ፣ የፈጥኖ ደራሽ ጦሩ ደግሞ ከተባበሩት አረብ ኤምሬትስ፣ ቻድና ኬንያ ወታደራዊና ዲፕሎማሲያዊ ድጋፍ ማግኘቱ ሁኔታዎችን አወሳስቧቸዋል። የብልጽግናው አገዛዝ የውክልና ጦር ሜዳ አመቻች ሆኖ መቀጠሉ ሱዳን እንደ አንድ ሀገር መልሳ የመቆም እድሏ የተመናመነ ከመሆኑም በላይ አሸናፊ የሌለው ጦርነት በቀላሉ የመቆም እድል የለውም የሚለው ግምገማ ጎልቶ በመታየት ላይ ነው። ይህ በእንዲህ እንዳለም የአስመራው መንግስት ሰሞነኛ እርምጃ በዓለም አቀፍ ደረጃ መነጋገሪያነቱ እንደቀጠለ ነው። በጉዳዩ ላይ ወትሮም የማይስማሙት የተባበሩት መንግስታትና የኤርትራ መንግስት ከስር መፍታት እርምጃው ጋር በተያያዘ ውዝግብ ጀምረዋል። በሌላ በኩል ተመድ በአፍሪካ ቀንድ በስለላ እየተወነጀለ ነው። የፕሬዝዳንት ኢሳያስ አፈወርቂ መንግስት ሰሞኑን የወሰዳቸው እርምጃዎች አነጋጋሪ ሆነው ቀጥለዋል። በተመድና በምዕራብ ዓለም ዘንድ የበዛ ክስ የሚቀርብበት የኢሳያስ መንግስት ባልተለመደ መልኩ ሰሞኑን አከታትሎ እስረኞችን በመልቀቅ ላይ መሆኑን ተከትሎ ጉዳዩ ዓለም አቀፍ አጀንዳ ሆኖ እያወያየ ነው። ፖለቲከኞች፣ ጋዜጠኞች፣ የሃይማኖት መሪዎች፣ በሀገሪቱ መንግስት እውቅና የተከለከሉ ሃይማኖቶችን ተከትለዋል የተባሉ ምዕመናንና ሌሎችን የመልቀቅ ታሪኩ እምብዛም ነው በሚባለው የኤርትራ መንግስት መለቀቃቸውን ተከትሎ ጉዳዩ የበርካታ መገናኛ ብዙሃን መነጋገሪያ ሆኖ በመዘገብ ላይ ነው። ጉዳዩን የተመለከተው የተባበሩት መንግስታት የሰብአዊ መብቶች ኮሚሽን በሰጠው መግለጫ የአስመራን መንግስት እርምጃ በማድነቅ እስረኞችን በመፍታት ሂደቱ እንዲቀጥል የሚያበረታታ ብሎታል። ቀጥል አድርጎም በኤርትራ ካሉ ከ10 ሺህ በላይ ያለ ፍርድ ቤት ሂደት ከታሰሩ እስረኞች አንጻር አሁን የተለቀቁት በመቶዎች የሚቆጠሩ እስረኞች እዚህ ግባ ሊባሉ የሚችሉ ባለመሆናቸው ሂደቱ አሁንም ቢሆን ተጠናክሮ ሊቀጥል ይገባል ሲሉ አስታውቋል። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን በርካቶቹ ታሳሪዎች በኤርትራ አደገኛ በሚባለው ሰርዋ እስር ቤት ውስጥ የታሰሩ ናቸው በማለት ነው የከሰሰው። የተመድ የሰብአዊ መብቶች ኮሚሽን ይፋ ካደረገው ከ10 ሺህ በላይ ከሚለው ይፋዊ አሃዝ በፊት በግልጽ የሚታወቅ ቁጥር ስላልነበር መረጃው በርካቶችን አስደንግጧል። ይህም የተመድና የኤርትራ መንግስት ፍጥጫ ዳግም ያቀጣጠለ ነው። በሌላ በኩል ደቡብ ሱዳን የተባበሩት መንግስታት የስለላ ቁሶችን በሄሊኮፕተር አጓጉዟል ስትል ከሳለች። ጁባ በተመድ የደቡብ ሱዳን ተልዕኮ ዩኤን ሚሽን አማካኝነት የረቀቀ የስለላ መሳሪያዎችና ምንነቱ ያልታወቁ ቁሶች ሲጓጓዙ እንደነበር በመግለጽ ለተመድ ተልዕኮ የተፈጥሮ ሀብቶችን ከሱዳን በህገወጥ መንገድ በኮንትሮባንድ በማስወጣት ወንጅላለች። የደቡብ ሱዳን ውጭ ጉዳይ ሚኒስተር ሴማያ ኩርባ ከሰሞኑ በሰጡት መግለጫ ተመድን በስለላና የተፈጥሮ ሀብት በህገወጥ መንገድ ከሀገር በማስወጣት ወንጅለዋል። ደቡብ ሱዳን የተመድን ተልዕኮ እስከ መዝጋት የሚደርስ እርምጃ ልትወስድ እንደምትችል ነው ሚኒስተሩ ያስጠነቀቁት። የተመድ የደቡብ ሱዳን ተልዕኮ በሆነው ዩኤን ሚሽን ስር የሚገኙ 4 የአየር መጓጓዣዎች እንዳይንቀሳቀሱ ጁባ እገዳ ጥላለች።
ጁባ 2 የተመድ ሄሊኮፕተሮች እንደ መቅጃ ያሉ የስለላ መሳሪያዎችንና የሚሳኤል መከላከያ ስርዓቶችን ከእውቅናዋ ውጭ ሲያጓጉዙ እንደነበር ደርሳበታለች። ሌሎች 2 የተመድ ሄሊኮፕተሮች ደግሞ የሀገሪቱን የተፈጥሮ ሀብት ሳንደልውድ በህገወጥ መንገድ በሱዳንና ደቡብ ሱዳን መካከል ሲያመላልሱ እንደነበር ተዘግቧል። የደቡብ ሱዳን ዲፕሎማቶች ጉዳዩ ለተመድ የደቡብ ሱዳን ተልዕኮ አመራሮች ሪፖርት ማድረጋቸውም ተሰምተዋል። ከተሞክሮ አንጻር ጣታችንን በቀጥታ ወደ ተመድ አንጠቁምም። ሆኖም ይህ ያልተገባ ድርጊት የተፈጸመው በተመድ ተልዕኮ ስር ባሉ አውሮፕላን ነው። ይህም በሀገሪቱ የብሔራዊ ደህንነት ላይ የተፈጸመ ከፍተኛ ጥሰት ነው ሲሉ የውጭ ጉዳይ ሚኒስተሩ ገልጸውታል። የስለላ ሚና ተወጥተዋል የተባለው ተመድ በጉዳዩ ላይ እስካሁን ድረስ ያለው ነገር የለም። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን አቀርባለን። ጣና ቲቪ ከሀቅ ጋር